የነጻነት ባሮች ክፍል 40 የለም ማለችው ስልኩን የተቀበለችው ሴት። የት ሄደ? እኔ እንጃ። በቅርቡ ይመለስ ሲሆን አላወኩም። ከህዝብ ደህንነት መስሪያ ቤት ሳሙኤል የተባለ ጓደኛ ከአስመራ ደውሎ ነበር። ለአንገብጋቢ ጉዳይ ማታ ስለምደውልልህ ከቤት አትጥፋ ብሎሃል በይልኝ። እሺ። የስልኩን እጀታ ሳያስቀምጥ መስመሩን ከፈተና ልጁን ሳያስፈቅድ ወደ ሱዳን ደወለ። እድል ቀንቶት ወዲያውኑ ሰውየው ስላገኘው የሆነውን ሁሉ በአጭሩ ነገረው። ሰውየው ግን ምንም አልመሰለውም። ሁሉንም ነገር ትተ በተቻለ ፍጥነት ወደ ሱዳን መምጣት አለበት ሲል አዘዘው። ሳሙኤል የኦፕሬሽኑ ጉዳይ ሞቶ መቀበሩን በአዘኔታ ተውጦና ፊቱን ከሰል አስመስሎ ስልኩን አስቀመጠ። ለ2 ደቂቃዎች ያህል በአረብኛ ቋንቋ ሲያወራ ስለነበር ልጁ ምን እንዲህ እንዳሳዘነው አላወቀም። ቀጥሎ የደወለው አባዲት ጋር ነበር። ባዶ ቤት ታቅፈሽ ምን ትሰሪያለሽ አላት ከሰላምታ ልውውጥ በኋላ። ለንብረት ስቲ በረሃብ መሞት አለብሽ እንዴ? ባለፈው የነገርኩ መሰለኝ። አሁንም እደግምልሃለሁ። የፈለገ ልራብ የፈለገ ልጎሳቆል ካለበት ችግር ወጥተ ለቤት እስክትበቃ ድረስ ንብረትክን በትኝትም አልሄድም። አብድሻል እንዴ አቢ? ንብረቱ ካንቺ መራብና መጎሳቆል ይበልጣል እንዴ? ስለኔ ለኔ ተው፣ ምንም አልሆንም። እሱ የከፈተውን ጉሮሮ ሳይዘጋው አያድርም ሲባል አልሰማህም? እሺ በይኝና ደህና ዋጋ ያወጣል ብለሽ የምትገምቻቸው ማንኛውም ዕቃ ሽጩ። በስማዓ እንዴት እንታስባለ ሳሚ? ለሚያልፈቀን ብዬ ንብረትክን እንዴት እሸጠዋለሁ? ምን አለበት? ይልቅ አሁን የት ነው ያለኸው? አመነታ። ሆኖም በአስደዋዩ ፊት መዋሸት አልፈለገም። መደብር አካባቢ ነኝ አላት። ለብርቱ ጉዳይ ፈልጌ ነበር። ቤት መምጣት ትችላለህ? አልችልም አቢ። በቃ ካሁን በኋላ ቤት አትመጣም ማለት ነው? ችግሩ እስካልተቀረፈና ተዋግቼ እስካላሸነፍኩ ድረስ እንዴት ብዬ እመጣለሁ? ለነገሩ እውነትህን ነው። ባትመጣን የሚሻለው። ግን የሆነ ቦታ ተቀጣጥረን መገናኘት አንችልም? አሃ ለካ እንደሱም ይቻላል። አየህ በስልክ የሚወራ ነገር ስላልሆነ ነው እኮ ማስጨነቅ ያለው። ይገባኛል አቢ። ምንም ስራ ስለሌለኝ አንቺን በመረጥሽው ጊዜ መገናኘት እንችላለን። ዛሬ ብንገናኝስ ደስ ይለኝ ነበር። የት? ሲኒማ ሮማ በሩ ጋር እንገናኝ። ጥሩ። በስንት ሰዓት? 11 ሰዓት ቢሆን ይመረጣል። እዛ አካባቢ ግርግር ስለሚበዛ ለጥንቃቄያችንም ጥሩ ነው። ኦኬ፣ ሻርፕ 11 ሰዓት እጠብቅሃለሁ። እስከዚያው ግን ጠንቀቅ በል። በአንተ ላይ አንድ ነገር ቢደርስ በጣም ሲበዛ የምሰቃየው እኔ ነኝ። ነፍስ በክር መንጠልጠሏን አትርሳ። ማምለጥ ብቻ ሳይሆን ለዘላቂታውም በአሸናፊነት የምትወጣበትን መንገድ ነው መቀየስ ያለብህ። እግዚአብሔር ይርዳህ። እሺ። መነጋገሪያውን ሲያስቀምጥ ገጽታው ላይ አንድ እንግዳ የሆነ የስሜት ለውጥ ይታይበት ነበር። እንግዳው ስሜት ለምን እንደተሰማው ለማወቅ ለጥቂት ደቂቃዎች በጸጥታ ቆሞ ካሰላሰለ በኋላ ድንገት መነጋገሪያውን አንስቶ ወደ ሻምበል ሰመረ ይደውል ገባ። ጸሐፊዋ ስልኩን አነሳች። ሳምራዊት እንዴት አድርሽ? ጸሐፊዋ በድምጽ ለየችው። ሳሙኤል ደህና ነህ? የት ነው የጠፋኸው? ከትናንትና ጀምሮ ብዙ ሰዎች ባጠያይቅም የረባ መልስ አላገኘው። ግን ደህና ነህ? ደህና ነኝ ሳምሪ፣ በስራ ምክንያት ክፍለ ሀገር ስለሆንኩኝ ነው። አለቃ ይኖራል? ከጥቂት ደቂቃ በኋላ አለቃው ቀረበ። ጤና ይስጥልኝ አለቃዬ። የት ሆኜ እንደምደውል ብታውቅ ትደነግጥ ነበር። ከመስሪያ ቤት ፊት ለፊት ነኝ ያለሁት አለው ውሸቱን። ታዲያ ለምን ጎራ አትልም ልጅ ሳሙኤል? እንግዳ ስለሆንኩ በር ድረስ መጥተ በክብር እንድትቀበለኝ ፈልግ ይሆናል። ለመሆኑ ምን ችግር ገጥሞን የጠፋው? ችግር ቢሉ ችግር መሰለ? ድንቁርናዬን የሸፈንኩ መስሎኝ እንዳንተው በየትላልቅ ሆቴል አፌን መክፈት ጀምሬያለሁ። ለዚህ ነው ወደ አንተ ያልመጣሁት። ኃላፊነትህን ዘንግተ መንግስትን ህዝብን የጣለብህን አደራ እየበላ መሆን ግን ታውቃለህ። አሳምሬ ነዋ። ግን ምን ታደርገዋለህ? ተጽዕኖ ያሳድርብኝ። አንተም መምሰል ፈልጌ ያደረኩት ትልቅ ጥፋት ስለሆነ ይቅርታ እንደምታደርግልኝ አምናለሁ። አይመስልም ወንድም አለም? ክፍት አፍ። በአንተ ቤት ብልጥ መሆን ነው።
ብልጥነቱንማ የሚታወቀው እዚያ ምጽዋ ከሌሊቱ 6 ሰዓት ላይ ለግብ ግብ ስንገናኝ ነው። ያኔ ማናችን ብልጥ እንደሆነን ይለያል። ይልቅ አታስቀኝና አላወቅኩም እንዳትለኝ። ከወዲያኛው ጫፍ ዘለግ ላለ ጊዜ አስቀያሚ ጸጥታ ሰፈነ። ምን እንደምትል አልገባኝም አለ ሻምበሉ። ድምፁ ልውጥ ውጥ ሲል ቃላቶቹ አንደበቱን ሲያደናቅፉት ይታወቃል። ካልገባ እስከ ዶቃ ማሰሪያ ነግርሃለሁ። እኔ እናንተ ምጽዋ ላይ ተገናኝተን አንተ ለስራ ምክንያት ከሌቱ 6 ሰዓት ላይ ሆቴል ድረስ እንደምታስጠራኝና እኔ እናንተ ለወዳጅነታችን አብረን ውስኪ በመቅዳት ጽዋችን እንደምናነሳ ፕሬዝዳንቱ የነገረኝን ሳልደብቅ ልነግርህ እችላለሁ። ደሞ ስታስበው አብረን ለምናሳልፈው የሌሊት የደስደስ ግብዣ መደበቅ ምን አመጣው? በጣም የምትገርም ሰው ነህ። የምትገርምስ አንተ። ይልቅ ፕሬዝዳንቱ ከኔ የበለጠ የሚቀርብና የሚወድ መስሎ ከሆነ ተሳስተሃል። አይወድህም እንጂ የሚወድ እንኳን ቢሆን በአንተ ለመጠቀም ካልሆነ አንተም ለመጥቀም እችን ታክል እንደማይሞክር ወቀው። ይልቅ እኔን ማሳደዱን ትተ አብረን ክንዳችን እናንሳ። የጠላት ጠላት ወዳጅ ነው ሲባል ሰምተ ከሆነ ፀሐይቱ ሳትጠልቅብህ ሙቃት ሙጫጭ። ሳሙኤል ሌላ ቃል ሳያክል ስልኩን ጆሮ ላይ ደረገመው። ከዚያም ቀና ብሎ ወጣቱን አየና ሂሳብ ስንት ነው ሲል እንደተለመደው በትህትና ጠየቀ። ወጣቱ ፈጠን ብሎ ከተቀመጠበት እየተነሳ ሂሳቡን ነገረውና የስልኩን ቀፎ ወደ ራሱ አቅጣጫ ዞረው። ሳሙኤል ከኪሱ ውስጥ ቁራሽ ሳንቲም እንደሌለው ቢያውቅም ዘለግ ላለ ጊዜ ኪሶቹን ሲበረብር ቆየና በድንጋጤ ገንዘብ ጠፍቶብኛል፣ የት እንደወደቀብኝ አላውቅም፣ ምን የተረገመ ቀን ነው ሲል ጮኸ። ወጣቱ ከፕሬዝዳንቱ ጋር ሲነጋገር ስለሰማ አያሳፍረኝም ብሎ በተስፋ ፊቱን እያየ ተማጸነው። ችግር የለም፣ ሌላ ጊዜ በዚህ በኩል ስትመጣ ትከፍላለህ። ሳሙኤል አልተግደረደረ። እንዲያውም መቸገር ካልቀረ ለታክሲ የምትሆን አንዲት ናቅፋ ፈልግልኝ ብሎ ለመነው። ልጁም አላሳፈረው። ከካዝናው ላይ 10 ናቅፋ አውጥቶ እጁን ዘረጋለት። የለም ለታክሲ ብቻ አንዲት ናቅፋ ትበቃኛለች። ግድ የለም ያዘው፣ ስትመለስ አንድ ላይ ተከፍለኛለህ። ሳሙኤል ምስጋና ብቻ ከፍሎ 10 ናቅፋ ትርፍ አግኝቶ ተፈተለከ። ከ2 ደቂቃዎች በኋላ ሱቁም በወታደር ፖሊሶች ሲከበብ ሳሙኤል ከአቅራቢያው ላይ ለታማኙ ጓደኛው ለሰርቀ ብርሃን ስልክ ደውሎ ከምሽቱ 2 ተኩል ላይ ሲቀጥረው ነበር። ይህን ያደረገበት ምክንያት ፕሬዝዳንቱ ጋር ከደወለ በኋላ ቀጥታ ስልኩን እንደሚጠለፍ ያውቅ ስለነበር ነው። አባዲት ሽንትር ያለው የሚያምረውን ቀሚሷን ለብሳ ከቀጠሮ ቦታ ስትደርስ 11 ሰዓት ከ5 ደቂቃ ሆኖ ነበር። በታክሲ እጦት ምክንያት 5 ደቂቃ አሳልፋ በመምጣቷ ሳሙኤል እዛው ሲጠብቃት የምታገኘው መስሏት ነበር። ሳሙኤል ግን ከቦታው አልነበረም። ምናልባት ከመምጣቴ በፊት ሰዎች ይዘውት ይሆን ስትል አሰበች። እዛ ማዶ ከፍርድ ቤቱ ፊት ለፊት አካባቢ 3 የሷ ሰዎች ፈንጠር ብለው በተጠንቀቅ መቆማቸውን ስታይ ግን ሳሙኤል ገና ለመምጣቱን ተረዳች። ስለዚህ እንዳሰበችው በቀላሉ እንዳልተገላገለች አወቀች። በስጋት ተወጥራ ከፍርሃቷ የተነሳ እንደማቅለሽለሽም እያላት የተረጋጋች መስላ ለመቆም መከረች። ልቧ በፍርሃት እየዘለለ ኃላፊ አግዳሚው በጥንቃቄ ቃኘች። 10 ደቂቃ ቢያልፍም ሳሙኤል አሁንም ገና ብቅ አላለም። ሳሙኤል በዛሬው ዕለት ከተያዘ ህይወቷን ሊለውጥ የሚችል ከባድ ሽልማት ይጠብቃታል። ለዘመናት ስትናፍቀው የነበረችውን የበቀል ጥማቷን ታረካለች። ከሽልማቱ ይበልጥ የጓጓችለት ይህንን ጥማቷን ማርካት ነው። ግና ባላንጣዋ ኃይለኛ ተጠርጣሪ ነው። በቀላሉ እጇ ውስጥ ላይገባ ይችላል። በዛሬው ዕለት ላትገላገልም ትችላለች። ተስፋ የጣለችበት ቀጠሮ ቢሆንም እስካሁን አለመምጣቱን ግን ፍርሃት ለቆባታል። ሳሙኤል የበላ ጅብ ሳይጮህ 20 ደቂቃዎች በጭንቀትና በስጋት አለፉ። ሌላ ተጨማሪ 10 ደቂቃዎች በተስፋ መቁረጥ ተለብልበው ኩምሽሽ አሉ። ይህኔ ነበር አንድ መልካም ወጣት ከአጠገቧ ደርሶ የሆነ ነገር ጆሮ ላይ ሹክ ያላት። ለምን ትንሽ አንጠብቀውም አለችው ሲቃ እየተናነቃት። ከዚህ በላይ ቆመን እንድንጠብቅ አልታዘዝንም ወይዘሪት አላት። አባዲት ልታግባባው አሰበች። እጅግ ተናዶ ስለነበር ግን ተጨማሪ ቃል አልተናገረችው። ስለዚህ የግዷን የታዘዘችውን አደረገች። ከሲኒማ ቤቷ አጠገብ ከቡና ቤቷ በራፍ ላይ የአንድ ዘበኛ ቆርቆሮ ቤት አለች። ዘበኛው ቀን በእጅ የሚገፉ ጋሪ እየነዳ የደንበኞቹን ዕቃ ሲያመላልስ ነው የሚውለው።
ምንም የሚሰረቅ ንብረት ስለሌለው የዘበኛ ቤቱን በጓጉንቸር ሳይቆልፍ እንዲሁ በመሸንጎሪያ ብቻ ዘግቶ ነው የሚሄደው። ሳሙኤል ይህንን ያውቃል። እናም ኃይለኛ ፀሐይ ንዳድ አካባቢውን በወላፈኑ በሚጋረፍበት የምሳ ሰዓት ላይ መንገዱ ጭር ማለቱን አስተውሎ ተደብቆ ከቆርቆሮ ቤት ገባ። ቆርቆሮ ቤቷን የመረጠበት ምክንያት የዋናውን መንገድ ግራ ቀኝ በበሯ ቀዳዳ በኩል ወለል አድርጋ ስለምታሳይ ነበር። ታዲያ የቀጠሮ ሰዓት እስኪደርስ ድረስ ከዚያው ተጋድሞ ጠበቀና ልክ 11 ሰዓት ሲሆን በቀዳዳው ጨንቁሮ መንገዱን መመልከት ጀመረ። እንደ ጠረጠረው ሆኖለት እና አባዲት ተስፋ ቆርጦ ሲሄዱ አይቶ በሬ ካራጁ ይውላል ሲል ለራሱ አጉተመተመ። ላይን እስኪዝለትም ድረስ በብስጭት እየነደደ ከተጋደመበት ላይ ሆኖ ቆየና ማንም ልብ ሳይለው ከቆርቆሮ ቤቷ ቀስ ብሎ ወጣ።